ሙስሊሞች ስሩ ብሎ የሚያበረታታ መንግስት መጥቶ መስራት አቅቶን በእኛ በሙስሊሞች ደካማነት ይሄን ያህል ዓመት አልፏል። ይሄ ነገር ከመፈጠሩ በፊትም ኮንታክት የሚያደርጓቸው ሰዎች ነበሩ። እያንዳንዳቸው 30 ሚሊዮን ብር አዋጥተው በድምሩ 90 ሚሊዮን ብር ለእስላማዊ ማዕከሉ ግንባታ እንዲውል መስጠታቸው ነው የተነገረው። የኢትዮጵያ መንግስት ፌደራል ፖሊስም አዲስ አበባ ፖሊስም ይሄን በማድረጉ አሪፍ ነው ያደረጋችሁት ነው። አንደኛውን መንሱር መሰለኝ ስሙ፣ ይሄ ሽቶ ምናምን የሚያሳየው ልጅ ከሱ ጋር ያረጋችሁትን መንሱር ነው አይደል? መንሱር ጀማላ። የኢትዮጵያ መንግስት ፌደራል ፖሊስም አዲስ አበባ ፖሊስም ይሄን በማድረጉ አሪፍ ነው ያደረጋችሁት ነው። መጀመሪያ አዲስ አበባ ነበረ ወንጀሉን የያዘው እንዳነበኩት ሲመረምረው ዓለም አቀፍ እየሆነበት ሄደ። መኒ ላውንደሪንግ አለው፣ አገር ተሻጋሪ አለው። ኢሚዲየትሊ ከአዲስ አበባ ፌደራል ፖሊስ ተረከበው። በህብረተሰቡ ዘንድ ያላቸውን ዕውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገርና በተለያየ ማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ዜጎች እንዲጭበረበሩ በማድረግ በህገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ላይ ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ ተቀብለዋል ነው የሚለው። ይሄ አይ ቲንክ በሰራዊት ላይ የቀረበው ክስ ነው ማለት ነው። አንደኛ ሆን ብለው ነው የሚለው፣ ሁለተኛ ዝናቸውን ተጠቅመው ታዋቂነታቸውን ተጠቅመው ተቀባይነታቸውን ተጠቅመው ነው የሚለው። ከዛ ደግሞ የፋይናንስ ጥቅምም አግኝተዋል ነው የሚለው። ግን የሚደርሱኝ መረጃዎች እነዚህ ሰዎች በተለይ አርቲስቶቹና ማስታወቂያ ሰራተኞቹ ይሄ ነገር ከመፈጠሩ በፊትም ኮንታክት የሚያደርጓቸው ሰዎች ነበሩ። ያገኘሁት የደረሰኝ ድምጽ እሱን ነው የሚያመላክተው። ተው እረፉ፣ እየተሰራ ያለው ወንጀል ነው፣ ትክክል አይደለም የሚል ኢንፎርምድ ነበሩ እነዚህ ሰዎች። በዛ ደረጃ ኢንፎርምድ ከሆኑ ለምን ገፉበት የሚል ጥያቄ የሚያስነሳ ነው። እውነት ለመናገር 1.7 ቢሊዮን ብር ቀላል ብር አይደለም። 1200 ዜጎችን ማጭበርበር ቀላል ነገር አይደለም። እንትኑንም ስናየው ትንሽ ያስደነግጣል። እና የሆነ በነ ሰራዊት ንቃተ ህሊና በነ ሰለሞን ንቃተ ህሊና ወይም በሌሎቹ ስማቸውን ባላልኳቸው ንቃተ ህሊና ላይባንንበት የሚችል ነበረ ወይ? አሁን ፖለቲካል ስቴትመንት ነው እያነሳ ያለው። ላቁ የሚችሉበት እድል ነበረ ወይ የሚል ጥያቄ እንድናነሳ ያደርገናል። እነዚህ ሶስት ሙስሊም ባለሀብቶች ያደረጉትን ነገር ስነግራችሁ እጅግ በጣም ትገረማላችሁ። እነዚህ ሰዎች ማሻአላህ ካላላችሁ ደግሞ ማለማን ማሻአላህ ታላላችሁ ብዬ እኔ በግሌ አላስብም ማለት ነው። እዚህ ጋር የምትመለከቷቸው ሶስት ባለሀብቶች በትናንትናው ዕለት በጅማ ራህማ እስላማዊ ማዕከል ራህማ ኢስላሚክ ሴንተር ለማስገንባት በሚደረግ የገቢ ማሰባሰቢያ ላይ እያንዳንዳቸው 30 ሚሊዮን ብር አዋጥተው በድምሩ 90 ሚሊዮን ብር ለእስላማዊ ማዕከሉ ግንባታ እንዲውል መስጠታቸው ነው የተነገረው። እጅግ በጣም የሚያስገርም ነው። መስጠትን የማይፈሩ እጅግ በጣም ድንቅ ፍጥረቶች ማለት ነው። እንዴት አይነት መታደል ነው! አላህ ይስጠንና እኛም እንደነሱ ልንሰጥ ምኞቴ ነው። እጅግ በጣም አስገርሞኛል። አስቡት እንግዲህ 30 ሚሊዮን ብር ወላሂ በጣም ያጅብ ነገር ነው። ሰዎች 1200 ምናምን ለመስጠት ብቻ ስናመነታ እንታያለን አይደለ? ታዲያ እነዚህ ሰዎች 30 ሚሊዮን ብር ነው የሰጡት። እንግዲህ አላህ ባወጡት አድርጎ የተካላቸው እጅግ በጣም ተደስቼባቸዋለሁ፣ ተገርሜባቸዋለሁ። ቅድም እንግዲህ በትናንትናው ዕለት ብዙ መስጊዶች ላይ የገቢ ማሰባሰቢያ ሲደረግ እንደነበረ ነግሬያችሁ ነበር። ከዚህ ከታች ያያዝኩላችሁ ቪዲዮ ላይ እሱን ገብታችሁ ተመልከቱት። ታዲያ ከሱ ጋር ተገናኘ የምነግራችሁ ነገር አለ ያልኳችሁ ይሄን ነበር። እጅግ በጣም አስደሳች ነገር ነው የተሰማው። 30 ሚሊዮን ብር ወደ 90 ሚሊዮን ብር የሚጠጋ ገንዘብ ሰጥተዋል በጅማ ለሚገነባው ራህማ ኢስላሚክ ሴንተር ማለት ነው። ከዚህ በተጨማሪም ደግሞ የትራንስኮም ትሬዲንግ ባለቤት የሆኑት አቶ ኡመር ማለት ነው፣ እሳቸውም ደግሞ 13 ሚሊዮን ብር ለዛ መስጊድ ለአረብ ገንዳ መስጊድ ግንባታም መስጠታቸው ጭምር ነው የተነገረው። እነዚህ ባለሀብቶች መስጠትን አይፈሩም ነው የምላቸው። እጅግ በጣም የሚለዩ ፍጥረቶች ናቸው። መጨረሻ ላይ የተመቹኝ ማለት ነውና በጣም ስለወደድኩት ነው ወደ እናንተ ያመጣሁላችሁ። እነዚህ ሰዎች እንግዲህ አቶ ሃይደር፣ አቶ ናስር አብዶና
አቶ ፋይሰን ይባላሉ። እነሱ ሶስት ባለሀብቶች እንግዲህ አላህ በጀነት ያበሽራቸው። ሌላኛ መስኪን ላይ ትናንትና የገቢ ማሰባሰቢያ ሲደረግ ነበር። በጣም የወደድኩት አንድ ነገር በዚህ ግረ መንገድ ላጋራችሁ። ምንድን ነበረ? አንድ ወጣት እንግዲህ ገንዘብ አስተላልፈና በአካውንት አስተላልፎ ምንድን ያለው ዱዓ አድርጉ፣ ሁለት ጓደኞች አሉኝ ያላገቡ፣ እነሱ እንዲያገቡ ዱዓ አድርጉልኝ ብሏል። እንዴት ቢያዘጉት እንደሆነ እንግዲህ አስቡት ማለት ነው። በጣም የደላኝ ነገር ነው። ከዚህ በተጨማሪም ደግሞ አንድ ታሪክ አንድ ገጠመኝ ነግረው ነበር መድረኩ ሲመሩ የነበረው ሼህ። ቪዲዮ ትንሽ 2 ደቂቃ ስላለፈ በቀጣይ ቪዲዮ ልንገራችሁ፣ በኋላ አንድ ቪዲዮ ሰራለሁ እሱ ላይ ልንገራችሁ። ለማንኛውም ማሻአላህ በሉልኝ፣ ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉልኝ። መስጠትን የማይፈሩ እጅግ በጣም አላህ የወደዳቸው ፍጥረቶች ብያችኋለሁ። በጣም ነው የደሉኝ። አላህ ለኛ የሚስጠንና እንስጥ። ሐሳባችሁ ኮሜንት ላይ አጋሩኝ። ሰላም አለይኩም ይመቻች። የንጉስ ነጃሺ ኢስላሚክ ሴንተር በመሃል አዲስ አበባ ሊገነባ ነው። ሊገነባ ነው። እንግዲህ ሪዝ ዋሬሪስ እንደምታውቁት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ እንግዲህ በምስራቅ አፍሪካ ጸዴ መስጂድ ገንቡ፣ ሁላችንም የምንኮራበት መስጂድ ገንቡ ብለው አፍሪካ ህብረት ጎን መሬት ሰጥተው ነበር። ሰፋ ያለ መሬት፣ ጸዴ መሬት ሪሌቲቭሊ ሰጥተው ነበረ። ከዛ በእኛ በመካከላችን በነበሩ የሆኑ ችግሮች ምክንያት ሳይገነባ ዘግይቶ ነበረ። በኋላ ላይ ግን አሁን ያለው መጅሊስ ይህንን ለማስገንባት እንቅስቃሴዎች ሲያደርግ ነበር። ፈንዶች ፍለጋ ምናምን ሲያደርግ ነበር። የሆኑ ሀገራቶች ደግሞ እኛንን የምንገነባው ምናምን ብለው ያው ሲሻሙበትም ሁሉ ነበረ። በኋላ ላይ ግን ያው ነገራቶች የቁርጥ ቀን ሲመጣ ሁሉም ላሽ ብለዋል። በቃ ፈንዱ እኮ ወፍ ምናምን ስንሰክስ ነው ብለው እንግዲህ ላሽ ብለውናል። ነገር ግን ማለት ነው ይኸውላችሁ እኔ መጀመሪያም ከነሱ መጠበቃችን ልክ ነው ብዬ አላምንም። ፈርስት ኦፍ ኦል ከነሱ ፈንድ መፈለጋችን ማን ስለሆነ ነው የሚገነቡልን? እኛ ማን ስለሆነ ነው ማንገነባው? ሊያውም በተለይ ደግሞ በዋና ከተማችን እስልምና መጀመሪያ የተሰበከ ምንድነው የተቀበልነን እያለን ምንፎክርበት እንዲሁም ደግሞ ስሙን በ30 ጊዜ እየጠራን የምንጀነንበትን ነጃሺ የሱን ስም ያዘን መስጂድ ማን ነው ሌላ ሀገር እንዲገነባልን ስም እንጠብቀው? ፈርስት ኦፍ ኦል እንዴት ነው እንደዚህ አይነት አቲቲዩድ ዴቨሎፕ ያደረግነው? ፈርስት ኦፍ ኦል ማለት ነው እንዴት ነው ሰምበዲ ኤልስ መጥቶ እንዲገነባልን ስንጠብቅ የነበረው እስካሁን ራሱ ማለት ነው። ነገር ግን ወአሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም እንዳለው ቁርአን ማለት ነው። እንኳንም እምቢ አሉ ደግ አደረጉ፣ እንኳንም ፈንዳ እናደርጋሉ። ምክንያቱም ዛሬ ይህ አስተሳሰብ ተንዷል። የሆነ አህለል ኸይር የምትባለው ኸጢር የሆነች አስተሳሰብ አለች ባይዘው ኢትዮጵያውያን ሙስሊሞች ላይ። በቃ አህለል ኸይር የሆነ መስጂድ በቃ አህለል ኸይር እንፈልግ። ምን ማለት ነው አህለል ኸይር ማለት? ምን ማለት ነው? የሆነ አረብኛ ስለሆነ ብቻ የሆነ አህለል ኸይር ሲባል የሆነ በቃ ነጭ ጀለብያ የለበሰ ኢጋል የለበሰ ጺሙ ረጅም ሙስባህ የያዘ ማሻአላህ ሱብሃንአላህ ምናምን ያለ የሚያወራ አረብ ምን ጠብቀው አስተሳሰብ አለ። እቺ ነገር ልንሰርዛት ይገባል። ወይ ስሟን እንቀይራት እንደ አረብኛዋን አህለል ኸይር የምትለዋል ወይ ወደ አማርኛ ስናዞረው የኸይር ሰው ማለት ነው። በቃ አህለል ኸይር ማለት እንጂ የሆነን አይነት ሰው የሚያመላክት አይደለም። አንቺ ራሱ መሆን ትችላለሽ ብራዘር፣ በቃ የኸይር ሰው መሆን ትችላለህ ባለህ ማለት ነው። ስለዚህ ዛሬ ይህ ሐሳብ ተንዷል። በዚህም እንግዲህ የኢትዮጵያን ባለሀብቶች ይህንን መስጂድ ለመገንባትና እውን ለማድረግ በዛሬው ዕለት ከመጅሊሱ ዲዛይኑንና ኃላፊነቱን ተረክበዋል። ስለዚህ ይህ መስጂድ በኢትዮጵያውያን ንብረት በኢትዮጵያውያን ጉልበት ነው የሚገነባው። የሆኑ ጀለሶች እንደነበሩ ታውቃላችሁ አይደለ? ግድቡን እንዳንገነባ ፈንድ እንዳናገኝ ምናምን ሲሯሯጡ የነበሩ ጀለሶች እንደነበሩ ታውቃላችሁ። ገነባ ነው፣ ተናንቀን አንገት ለአንገት ተናንቀን ገነባ ነው። ዛሬ የኩራታችን ምንጭ ነው፣ ያሳፈርናቸው ነው እነዛን ሰዎች። ዛሬ ይህን መስጂድ ለመገንባት የተስማሙት ባለሀብቶች ባይኖሩ እንኳን 5ም 10ም አዋተን የኢትዮጵያ ሙስሊም ብዛቱ ማለት ነው የሚድል ኢስት ሀገራት ሙስሊሞች እንዳለ ቢደመሩ የኛን ግማሽ አያክሉም። ይህንን ኃይላችንን ሪያላይዝ ማድረግ ስለማንችል ነው። ይህንን ጉልበታችንን በህዝብ ብዛት የሚመጣን ጉልበት ሪያላይዝ ማድረግ ስለማንችል ነው እዚህ ወደ በቃ የሆነ ኸይር ስራ መስጂድ ለማስገንባት ወደ ሆኑ ሰዎች ምናምን ነገር የምንዞረው። ለማንኛውም ይህንን የኩራታችን ምንጭ የሆነውን መስጂድ ተናንቀን 5-10 አዋተን ልናስገነባው ይገባ ነበር። ወደዛም እንሄድ ነበር እነዚህ ባለሀብቶች ባይኖሩ። ምክንያቱም ኦፕሽንም የለም። ደግ አደረጉ እንኳን እምቢ ያሉ አረቦቹ። እንገነባዋለን፣ አሁን ጸድ አድርገን እንገነባዋለን ማለት ነው። ስለዚህ በዛሬው ዕለት ያ ተደርጓል። ሌሎቻችሁም አሁን ይሄንን ሄልፕ ማድረግ አለብን፣ ይሄን መስጂድ መገንባት አለብን ምናምን የሚል ሄልፕ ማድረግ የምታስቡ ሰዎች ካላችሁ ያው በፈንዱ በኩል ባለሀብቶቹ እኛ ከቨር እናደርገዋለን ብለዋል። ዝም ብለህ አንጸባራቂ ለብሰህ ገብተህ ምናምን ሲሚንቶ አብኩተህ መውጣት ትችላለህ። ያም አሻራ ስለሆነ ማለት ነው። ለማንኛውም የኩራታችን ምንጭ የሚሆነውና በገዛ ገንዘባችን የምናሰራው መስጂዳችን ግብዳውን መስጂዳችን እንግዲህ ከባለሀብቶቹ ተረክቦታል። ኢትዮጵያውያን ባለሀብቶች ተረክቦታል። በጣም ደስ የሚል ዜና ነው። በእኛው ጉልበት፣ በእኛው ሀብት፣ በኢትዮጵያውያን ጭንቅላት ይገነባል። ጀለሶች ሲፈልጉ መጥተው መስገድ ይችላሉ። አዲስ አበባ ዲፕሎማቲክ ከተማ ነች። መምጣታቸው አይቀርም። ሲመጡ ገብተው ይሰግዳሉ ማለት ነው። ለማንኛውም ይህ ተሳክቷል ማለት ነው። እንግዲህ አላህ ያሳካው። ከዚህ በኋላ ደግሞ ያለው በአጭር ጊዜ ውስጥ ተገንብቶ ያልቃል ብለን ተስፋ እናደርጋለን። የሬዝ ሙስሊሞች ስሩ ብሎ የሚያበረታታ መንግስት መጥቶ መስራት አቅቶን በእኛ በሙስሊሞች ደካማነት ይህን ያህል ዓመት አልፏል። ሼህ መሐመድ አለሙዲን እንግዲህ አባታችን ሼክ መሐመድ አልዓሙዲ አላህ አፊያቸውን ሞልቶ እድሜያቸውን አርዝሞ ለሀገራቸው አብቅቶ ደግሞ የበለጠ መስራት እንዲችሉ እንዲያደርግ ዱዓ ልናደርግላቸው ይገባል። አንድ ልመና ነው ለኡማው ለምነው በአቂዳ
በመዝሃብ ከፋፍሎ ይሄን መስጊድ ለማጠርሸት አይሞክር። ትልቁ ሀማቸው ጉዳያቸው ሀገር ላይ አሻራቸውን ማስቀመጥ ስለነበር ይሄንን በወንድማችን ጀማል አማካኝነት ዛሬም ኃላፊነቱና ትልቁን ድርሻ የወሰዱት እነሱ ናቸው። እዚህ ፊት ለፊታችን ያሉት እንግዲህ የምናያቸው ባለሀብቶች ጋሽ ዑመር አሊ ሽፋ፣ ሐጂ አህመድ እንዲሁም ደግሞ ሐጂ ሰይድና ሌሎችም ሁላቸው ይሄ የኛ ይገባናል ባሉት ልክ ወይም ደግሞ በሚገባው ነገር ላይ ስለሚያደርጉ ዛሬም በማህበረሰቡም ስም ልናመሰግናቸው በሚያደርጉትም አሻራ እነሱ አስተባብረው ኃላፊነቱን ወስደው ይገባል ያሉትን ነገር እንደሚሰሩ ዛሬም ላይ ደግሞ እኛ እስከዛሬ የተደረገው ይሄንኑ ህልም በመጓጓት ይሄንን እውን በማድረግ ላይ ነው። ዛሬ ቀን እንዲመጣ ይጓጓን የነበረው አላህ አምጥቶታል። ይሄንን ኮሚቴው እስከዛሬ ሰራ የነበረውን ነገር የመስጂዱን ፕሮጀክት ለባለ ሀብቶቻችንና ዛሬ ሊሰሩት ለማስተባበር ኃላፊነቱን በሚወስዱት እነሱ ናቸው። እንግዲህ ይገባል ብለው በሚያምኗቸው መስመር አስተባብረው ማድረግ የሚገባቸውን ነገር እንዲያደርጉ ሙሉ ኃላፊነቱን ቅድም ሼኻችን ሼኽ ሐሚድ እንደገለጹት የምናስረክብ ይሆናል። ሼክ መሐመድ በጣም የተደሰቱበት ቀን ነው። ሀብታቸውን ለአላህ ስራ የሚያውሉበት ቀን ነው። ሼህ መሐመድ አለሙዲን መንግስታችንም ሆነ ሀገራችንም ዲናችንም ያኮራ እንደ ወንድሞቼ ይሳተፉ ድርሻ ይውሰዱ ብሎ አካፈላቸው እንጂ እኔ ልጨርስ ጀምሬ ልጨርስ። እንዲህ ያሉ ጀግና ባለሀብቶች አሉን ኢትዮጵያ። እንዲህ ያሉ ለአላህ ነፍሳቸውን ሀብታቸውን የሰጡ ወቅፍ ያደረጉ አሉ። ለነኚህ ሰዎች በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም በያሉበት ዱዓ እንዲደረግላቸውና የእነሱንም ሀብት አላህ በረካ ጨምሮላቸው እስከ መጨረሻ እስከ ቅያማ ዙርያቸው የምጠቀምበት አላህ እንዳርግላቸው ሁላችሁም ዱዓ እንድታደርጉላቸው አደራ እያልኩኝ ለሼኽ መሐመድ አሊ አሙዲ ተወካይ ለጀማል አህመድ ያስረክቡልናል። አላሁ አክበር፣ አላሁ አክበር። የሀገሪቱ መሪ ከራሳቸው ነይተው የኢትዮጵያ ሙስሊም ትልቅ መስገጃ ይገባዋል፣ የኢድ ሰላት ላይ አስፋልት ዳር ስቴዲዮም መስገድ የለበትም ብለው ይሄን በፌዴራል መንግስት ተይዞ የነበረ መሬት በነፃ ሰጥተውናል። አላህ ኸይር ጀዛቸውን ይክፈሉ። እና ሙስሊሞች ስሩ ብሎ የሚያበረታታ መንግስት መጥቶ መስራት አቅቶን በእኛ በሙስሊሞች ደካማነት ይሄን ያህል ዓመት አልፏል። እግር ኳስ መጫወቻ ላይ ሳይሆን የአላህ ቤት ላይ እንድንሰግድ የሚያደርገንን ትልቅ ተቋም መገንባት እድሉን ከሰጠን ለዚህ የማይሆን ሀብት የለንም። አላህ የምናስበው የአዲስ አበባን ምናቃት አዲስ አበባ እኮ አይደለች፣ ተቀይራለች። በጊዜው አንዋር መስጊድ ትልቅ መስጊድ ነበረ ለነበረው አዲስ አበባ። በጭቃ ቤት በቆሻሻ በጎርደሜ ወንዝ ስር ለነበረው አዲስ አበባ አንዋር መስጊድ ትልቅ ነው። አሁን ከተማው ለደረሰበት መስጊድ የለም። ንጹህ ቦታ የሚፈልግ የውጭ ባለሀብት ባለስልጣን ሲመጣ የዘነበት የምንሄደው መስጊድ የለም። ይሄ ግን አዲስ አበባን የሚመጥን የአፍሪካ ዋና ከተማን የሚመጥን አፍሪካውያን አጠገብ ስለተሰጠን ትልቁ ሀብት መሬት ነው። ይሄ መሬት አሁን ባለው የሊዝ ዋጋ ቢሰራ ኖሮ ከ3 ቢሊዮን ብር በላይ ነበር በሊዝ እንኳን ቢሰጥ እና ይሄን መሬት በነፃ አግኝተን ይሄን እድል አሳልፈን መስጠት የለብንም እና ያለፈውን ጊዜ ለመተካት በፍጥነት እኔ ደግሞ በጊዜም ፍላጎታችሁን ለማሳካት እንዲያደርገን እንዳሉት የሁላችሁም ዱዓ ይለየን። ዋናው መስጊድ ነው መስራት የምፈልገው። እኛ ኢትዮጵያን ሙስሊሞች ጅቡቲ ካለው ኤርትራ ካለው ሱዳን ካለው ኬንያ ካለው ዩጋንዳ ካለው ሙስሊም ተደምሮ እኛ እንበልጣለን በቁጥር። ከዚህ ሁሉ የምስራቅ አፍሪካ ህዝቦች የበለጠ ሙስሊም ያለበት ካምፓላ የተሻለ መስጊድ አለው፣ በጣም ትንሽ ሙስሊሞች ያሉበት። እኛን የሚመጥን መስጊድ እንሰራለን ኢንሻአላህ። አንድ ልመና ነው ለኡማው ምለምነው፣ በአቂዳ በመዝሃብ ከፋፍሎ ይሄን መስጊድ ለማጠርሸት አይሞክር። ላኢላሃ ኢላላህ ሙሐመድ ረሱሉላህ ያለ ሰው ሁሉ ቤት ነው። አንድ ሆነን ሙስሊሞች ራሳችንን በሰላም በፍቅር ከሌሎች ወንድሞቻችን ኢትዮጵያኖች ጋር አገር የምናሳድግበት ጊዜ፣ በማይሆን ነገር የምንበጣጠስበት ጊዜ አይደለም። ይሄ ቀን ለእኔ ጥሩ ቀን ነው። ሼክ መሐመድ በጣም የተደሰቱበት ቀን ነው። ሀብታቸውን ለአላህ ስራ የሚያውሉበት ቀን ነው። ዱዓ አድርጉልን። አልሐምዱሊላህ።